ስሜ መቅደስ እባላለሁ። የመጣሁት ከዚሁ ከሐዋሳ ነው። አጨብጭቡ። ከሐዋሳ ሰው ተገኝቶ ይገርም። እሺ፣ መጀመሪያ የእግዚአብሔር ስም የተባረከ ይሁን። የወደደን የመረጠን ያከበረን ኢየሱስ ክብር ለሱ ይሁን። ሃሌሉያ። ለሁሉም እግዚአብሔር ይመስገን። አንድ ስለት አለብኝ እንድትረዱኝ ጥሪ አደርጋለሁ። አንድ ጊዜ በእግራችሁ ቁምና ለወደደኝ እግዚአብሔር ክብር አቅርቡልኝ። ደስ ብሎኛል። እጅግ በጣም ነው የምታምሩት። ሃሌሉያ። ኢየሱስ ጌታ ነው። እንኳን የኢየሱስ ሆነ። እውነቴን ነው መላችሁ። ምናልባት እዚህ ጋር ቆሜ ይሄን ቃል ሳስተላልፍ ቀላል ሊመስላችሁ ይችላል። እንኳን ተመረጠ። ኢየሱስ ጌታ ነው። እሺ፣ የተደረገልኝ እጅግ በጣም ብዙ ነው። ከዚሁ መሃል ግን በልጆቼ የሆነውን ነው የምመሰክረው። 2015 ይሄኛው ልጄ ትምህርት ቤት ውሎ መጥቶ ድንገት ታመመ። ከሚጫወትበት ነው እማ አለ። ምን ነው ባባ ስል ራሴን አለ። በኢየሱስ ስም ምን ነው አሁን እየተጫወት ካን ነበር ስለው አይ ራሴን አመመኝ አለ። እሺ ብዬ ውሃ በፎጣ አረኩኝና ግራ ቀኝ ያስኩት። ሰዓት በጨመረ ቁጥር ትኩሳት እየጨመረ ከዛም ተቅማጥ ከዛም ማስመለስ ሆነ። በኢየሱስ ስም ሐኪም ቤት ወስጄው አላቅም። ከዚህም በፊት ታሞ አያቅም ከጉንፋን ውጪ። አባትየው ውጪ ነው አልገባም ወደ ቤትና ልደውልለትም እያሰብኩ ታውኩኝና ከዛ ሶፋ ላይ ቁጭ ብዬ ያስኩትና ቤቴል ቲቪን ከፈትኩ። ስከፍት ኢየሱስ ጌታ ነው። 1 ሰዓት ላይ ፕሮፌት ላይፍ ላይ እንደሚያገለግል ይናገራል። አሹ ብዬ ወሰርኩኝ። ልጄ በታመመው አልደነገጥኩም። ከዛ እሱ 1 ሰዓት እስከሚል የተጸለየ ዘይትና ውሃ አለኝ አናቱ ላይና ባፏ አጠጣሁት። ትኩሳቱ እየቀነሰ መጣ። ማስመለሱም እንደዛ 1 ሰዓት ሆነ። ፕሮፌት እያገለገለ ተንበርክኬ እየጸለይኩ ነው። ባለቤቴ እናት ቤት ነበረች እኔ ጋርና ዝም ብላ እንደዚህ ብላ ታየኛለች። ቋንቋ እኔ አማርኛ ነው ማወራውና ሞቴ ሞቴ ስትለኝ ኢሌ ቆይ ስል በኢየሱስ ምን ሆና ነው ብቻዋን ታወራለች። ምንም አልሆንኩም አልኩኝና እሱም በምልክት አሳየኋት። አኔክ ያለችና እንዲህ ጭንቅላቱን ስትይዝ ትኩሳት አለው። ከዛ ቁጭ አለች እሷም። አሁንም ላይፍ እያገለገለ እሱ ውሃ አጠገባችሁ አርጉና ጸልዮ ጠጡ ሲል አንስቼ እኔም ጠጣሁኝ፣ ለሱም ሰጠሁት። ከዛ መጣ አባትየው። ምን ሆናችኋል ሲል አሞት ነበረ አልኩት። ታዲያ ቀን ለምን አልደወልሽልኝም ሲል አይ ይተዋል ብዬ ነው ምሽትም ስለሆነ ትንሽ ልይ ብዬ ነው አለ። ትንሽ ተቆጣኝና ትኩሳት ህፃናት ላይ ጥሩ እንዳልሆነ ታውቂያለሽ አይደል ሲለኝ አዎ አልኩት። ከዛ መስፍኔን በጣም ነው የሚወደውና የመስፍኔን የተጸለየ ዘይትና ውሃ ጠጥቻለሁ። አሁን ሌሊቱን እንየውና ጠዋት ወደ ሐኪም ቤት እንወስዳለን አልኩ። እሺ አለኝና አደረን። አዳሩን ልነግራችሁ አልችልም። ሰማይ ተከድኖ ነው ያደርነው። እና ከዛ ጠዋት 2 ሰዓት አቶቴ ህፃናት ስፔሻሊስት ይዘን ሄድን። ስንሄድ አየውና ዶክተሩ አባትየውንም እኔንም አይቶ ጉበት አለበት አለ። በጌታ በኢየሱስ ስም ምንድነው የምታወራው ዶክተር ሲለው አዎ ልጅክ ይሄ ነው ኬዙ፣ በኢየሱስ ስም ደረጃ አለው ደግሞ እሱም ኤቢሲ የሚባል ቢበልሲ አላቅም ብቻ የመስፍን አምላክ አይሆንም በልጄ ላይ በጌታ በኢየሱስ ምንድነው የምታወራው ዶክተር ስል አትጩይ፣ ካወቅሽ ለምን ይዘሽ መጣሽ አለ። አንተ አዋቂ አይደለም የሰማይ አምላክ ነው አዋቂ አልኩት። ከዛ ደነገጠና አይኑን ፍጥጥ አድርጎ አየኝ ማለት ነው። ምንም አላልኩም። ከዛ ክፍል ይዤው ወጣው። ያማታል እንዴ አለ። ባለቤቴ አጠገቤ ነው ያለው። እሷ የደነገጠችበት ምክንያት ልጄ ከጉንፋን ውጪ ታሞ አያውቅም። ይሄ ነገር ምንድነው እንዳለችውም ይሄ የሰይጣን አዋጅ ስለሆነ መርገም የሚሰብርን ሰውን ስም ነው የጠራችው አለ። ጥሩ ይሁንላችሁ አለና ይዘን ወተን ወንበር ላይ ቁጭ አለን። ሰይጣን ስራው ይፍረስ። የሱን ቃልም ስለሰማ ልጄ እየደከመ መጣ።
አይሆንም በኢየሱስ ስም ይዘንን ሂድ ወደ ቤት አልኩት። አይ ቆይ እስቲ የሚያዘው መድኃኒት ካለ እንውሰድና እናያለን አለ። እሺ አሁን ተው ካልኩት እሺ አይለኝም እሱ። እሺ አልኩኝና ወደ ቤት አምጥቼ ሽሮፑን ስጪ በተባልኩበት ዘይቱንና ውሃ ቀላቅዬ በሽሮፕን በቀን 3 ስጪ ያለውን እሱን ሰጠው። አባትየው ስጪ ያለ ወደ ስራ ነው የሚሄደው። ስራው ትንሽ አስቸጋሪ ነው፣ ጠበቃ ነውና ሌሊት ይወጣል፣ ማታ ነው የሚገባው። ሰጠሽ እያለ እዛ ቢሮ ሆኖ ሲጠይቀኝ አዎ እየሰጠሁት ነው። አምጥቼ ግን ሽሮፖቹን ሽንት ቤት ነው የከተትኩት። ኢየሱስ ጌታ ነው። ከዛ የነቢይ መስፍን አምላክ አታሳፍረኝም፣ እኔ ከትቻለሁ፣ አንተን አሳይቼ ከትቻለሁ፣ ሰውን አይደለም፣ ልጄ ምንም አይሆንም። ከዛ አባትየው ቢሮ ቁጭ ብሎ ወደ ገጠር ይደውላል። የባህል መድኃኒት አለ ለ3 ቀን የሚሰጥ ምግብ ሳይበላ አምጣው ተባለ። እሺ 10 ሰዓት ሌሊት እየተነሳው ይዞት ከመውጣቱ በፊት በሽሮፑ ዕቃ የዘይቷን እየሰጣው ይዘኪድ በ3 ቀን የዛም አለቀ። እኔም እዚህ እያደረኩኝ 4ኛው ቀን ላይ ይዛችሁ ነው ብሏል ዶክተሩ። ስንሄድ አጋጣሚ ሌላ ዶክተር ነው ያለው። እንዲህ ልጄን ጉበት ብሎ ነበረ የት አለ እሱ ሲለው ችግር የለም እኔም ተረኛ ነኝ አለ። እሺ አየው፣ እኔንም አየ እሱንም አየ። ምንድነው የምትሉት አለ። ማለት ታሞ ነበር ይዤ መጥቼ ነው በቀጠሮዬ ቀን ነው የመጣሁት። ቅድም እሱን የጠየቅኩት ለዛ ነው ሲል ልጃችሁ እኮ ሰላም ነው ምንም የለም ተባለ። ኢየሱስ ጌታ ነው። ሃሌሉያ ነው። የጠጣው የጉበት መድኃኒት ሳይሆን የኢየሱስን መድኃኒት አጠጥቼ ነው ልጄ ዳነ። ኢየሱስ ጌታ ነው። ከዛን ጊዜ ጀምሮ እውነቴን ነው መላችሁ ጉንፋን ታሞ አያውቅም። በቃ ሰላም ነው። 5 ዓመት ይሆናል ብዬ ተቀበልኩኝ። ወንድ ልጅ ትወልጃለሽ አለ። ኢየሱስ ጌታ ነው ብዬ እሱም ትምህርት ቤት ነው አጋዤና እኔ ብቻ ነን ያለ ነው ቤት ውስጥ ምንድን ነው ብላ ሮጣ ስትመጣ ቲቪ ከፍቻለሁና እሱ እየጸለየ ስለሆነ ነው አልኳት። እሺ አለችና እሷም ወደ ስራ እኔም ያችን ቃል ተቀበልኩኝ። አረገዝኩኝ እሱን። ኢየሱስ ጌታ እሱን አረገዝኩኝ። ከዛ ያው ስጠብቅ የነበረ ነው ሰፈር ክሊኒክ ዶክተር ወዳጆ ይባላል። ሄጄ ሽንት ቼክ ሳረግ የ1 ወር ከ15 ቀን አለኝ። ሃሌሉያ። ያችን ሲለኝ እሺ ብዬ አሁንም እልልታ ደስታ ተቀላቅሎ ወደ ቤት ገባው። ክትትሌን ታቦር ጀመርኩኝ ዶክተር ግሩም ጋር ያለውን ነገር ነገርኩት። 2 ዓመት ሳይሞላ ማርገዝ አይቻልም። 10ኛ ወር ላይ ነው እርግዝና ያለው። ዶክተር ችግር የለውም አይደል ስለው እግዚአብሔር አለ አለኝ። እውነትም እግዚአብሔር አለ። እውነቴን ነው ምላችሁ። ከዛ አመስግኘው ቀጠልኩኝ ክትትሌን። በየወሩ በ20 ነው ቀጠሮዬ። እዛ ከመሄዴ እዚህ ቤት መጥቼ ነው የሚሄደው። ክትትሌ ከፊት ሆኖ እኔ መጥቼ ሄዳለሁ። በ19 በ18 እየመጣው አፈር እያነሳው እየተቀባው ዘይቱም ቅድም ተናግሬ ያለው እየተቀባው ነው። 9ኛ ወር ያለቀችው 37 ሳምንት ላይ ማክሰኞ ሄጄ ሮብ ሰራለሁ አለ። እሺ ደስ ብሎኝ ባለቤቴን አማክሬ ቤተሰብ ተነጋግሬ ገባው። ሮብ ተሰርቼ ሐሙስ ልጄን ይዤ ወደ ቤት። ኢየሱስ ጌታ ነው። በሬ ድረስ በመኪና ስወርድ እዛው ቆሜ እልልታዬን አራስ በር ላይ ቆማ እልል አትልም፣ ነውር ነው። ወደ ቤት ብዬ መጣች። ሁሉም ተሰብስበው አዎ መጥቻለሁ። ቤተሰብም ያ ሁሉ ያውቁ ስለነበረ ገንፎ ምኑ መዝሙር ከፍቼ ቤቴን ቀውጢ ማን ይጠይቀኛል? ኢየሱስ ጌታ ነው። እንደዛ ሆነ። ይኸው አሁን የ5 ወር ልጅ ምንድነው ይሄ አሁን? አዎ ይዤ መጣሁ። ማን ነው ስምህ? ከጉበት ነው የተፈወስከው? አዎ። እንዴት ተፈወስክ? እኔ የጸለይኩልህ መጥቼስ አይዞን። ስንት ዓመት ንገረኝ እስኪ። ለምን ነው የምታለቅሰው? ያብስራ። አቤት። እኔ ማን ነኝ? መስፍን።
እሺ ተፈውሰህ ነው የመጣው ዛሬ? አዎ ከምን በሽታ? ከጉበት። ዶክተሩ ጉበት በሽታ አለብህ አለ። ምን አረገችህ እናትህ? ከዛ ምን ሰጠችህ? እኔ የጸለይኩትን ዘይት ነው የሰጠችህ? አዎ እሱ ተቀባ ተቀባ። አሁን በሽታ የለም? የለም። ሰላም ነው? አዎ ይሄን ላደረገልህ ጌታ ምን ትላለህ? አታመሰግነው? እጃችሁን እስኪ ከፍ አድርጉና እንዲህ በሉ እስኪ ያድናል ይታደጋል በሉ። እውነት ነው። አያችሁ እግዚአብሔር ለዚህ ቤት ተአምር ነው እውነት ያደረገው። እግዚአብሔር ለዚህ ሴት ትልቅ ነገር ነው ያደረገው። ልጇን ከጉበት ተፈወሰ። ከ7 ዓመት በኋላ ወንድ ልጅ ነው። ወንድ ነው። ምን ትያለሽ? ልጅ መውለድ ለማይችል ሰው እኔ ቃላት የለኝም። በእውነት ነው መላችሁ። ባዶ እጃችሁን መታችሁ አትመለሱም ከዚህ ቤት። እውነት አምናችሁ ብቻ ነው ይሆንላችኋል። እዚህ ቤት ልጅ ብቻ አይደለም፣ ሁሉም ነገር በነፃ ይሰጣችኋል። እግዚአብሔር ከክፉ ይሰውር። በእኛ ነቀፋ ተወግዶ ባንተ ልጅን እንዳቀፍን ደስታ በቤት በህይወት በልጆች ሁሉ ይሁን። አንተን ብሎ የመጣ ተደስቶ ይሂድ። አሜን። ኢየሱስ ጌታ ነው። ስሙን ማን አልሽው? የአዲሱ ልጅ ናሆም ብዬ ናሆም መጽናናት ማለት መሰለኝ። ናሆም ስንት ወር ነው ናሆም? እና እጃችሁ ከፍ አድርጉ። ልጅ የሌላችሁ መንታ ውለዱ። ምን ነው አሜን አነሰ። ከመንገዳችሁ ላይ አጨንጋፊ የተመታ ይሆን። በረከትን የሚሰርቅ ዘንዶ የተመታ ይሆን። ሳቅን የሚሰርቅ የተመታ ይሆን። ነቀፋ ከመንገድ ላይ ይነሳ። ሰማይ ባንተ ትዩ ይከፈት። ናሆም በእግዚአብሔር ቤት ይተከል። በጥበብና በእውቀት ይደግ። ዘሩ የጠላት ደጅ ይረስ። አሜን።